ማለት ነው። ስንሻሻጥና ስንጋዛ ያለው በመካከላችን በውልና ማስረጃ የጸደቀ የራሱ የሆነ የድርጅቱ ውል አለ። በዛ መሰረት ነው መሸጥ እና መጋዛት የምንችለው። እኛ እዛ ከፈረምነው ውጭ ሌላ የገንዘብ ተጨማሪን ጥያቄ ያሉን ሐሳብ ካመጣን በህግ ተጠያቂ ነን ማለት ነው። ማን ራሱ መንግስት ስለሚከታተለው ማለት ነው። ገብታችኋል አይደለ? ስፋቱን ነግራችኋለሁ። አጠቃላይ የቦታው ስፋት 1400 ካሬ፣ የሱቆቹ ስፋት ካላችሁን ሁለት አይነት ናቸው ያሉት፣ 6 ካሬ እና 12 ካሬ ማለት ነው። ብር ካላችሁን ደግሞ የቅድመ ክፍያ 1,500,000 ከዛ ደግሞ ግንባታው 40% ሲደርስ 1 ሚሊዮን። የዚህ ሱቅ ባለቤት አጠቃላይ የሚፈጅባቸው ግንባታው 40% ሲደርስ 1 ሚሊዮን ነው። አጠቃላይ በስንት ነው ማለት ነው? 2,500,000 ብር ማለት ነው። ከዛ በሁለት ዓመታችሁ ነው ቁልፍ መረከብ የምትችሉት። ቁልፍ ስትረከቡ የሱቃችሁን ካርታ ነው አብራችሁ የምትረከቡት። የመሸጥ የመለወጥ የማከራየት እንደፈለጋችሁ የማረጋ መብታችሁ የእናንተና የእናንተ ነው ማለት ነውና እየሸኩ ያለሁት ይሄንን የሱቅ ቦታ ነው። ቦታውን ከፈለጋችሁ ቪዲዮ ላይ ፖስት አድርጌዋለሁ። ነገም በድሮን የተቀረጸ ፖስት ድሮን ካሜራ የተቀረጸ ፖስት አድርግላችኋለሁ። እዛ ላይ ተከታተሉ። ውጭ ሆናችሁ እዚህ ጋር ተወካይ ላኩ። በጣም ቀላል ነው። ለወደፊቱ ያዋጣችኋል ብዬ ነው በነገራችሁ ላይ ማለት ነው። ለምሳሌ ይህን ሱቅ አሁን 2,500,000 ገዝተን በሁለት ዓመት ውስጥ ተሰርቶ ከዚያኛ ትርፍ ምንድነው ካላችሁ በወር 70-80,000 60-70,000 ታከራዩታላችሁ ማለት ነው። ስለዚህ ለእናንተ ዞሮ እናንተን የሚጠቅም ነው። ቦታችን ደግሞ እዚህ ኮምቦልቻ ላይ ካሉ ስትራቴጂካሊ ቦታ እንደኛ ቦታ ያለ የለም። ለምን? በውድ ነው በጨረታም ራሱ ሲሸነፍ የተሸነፈውና የተገዛውም ለዛ ነው። የገበያ ማዕከል ብቻ ሆኖ እንዲሸጥ ያለው የወሰነው ማለት ነው። ሌላ ጥያቄ ካለ አብራራላችኋለሁ። አመሰግናለሁ። ሱለይማን ሄደ መሰለኝ ደግሞ አለ ይሰማል እኮ አለ። የ12 ካሬውና የ6 ካሬው ዋጋው አንድ አይነት ነው ወይ? እስኪ እዚህ ላይ ማብራሪያ እንዲሰጠን ማለት ነው። ኦኬ፣ የ12 ካሬውና የ6 ካሬው አንድ አይነት አይደለም። ግን እዚህ ጋር እኛ ጋር ምን የሆነ ኦፖርቹኒቲ እንትን ብለን መሰላችሁ? ለመጀመሪያ ቅድሚያ ለሚከፍሉ ሰዎች ግራውንድ ላይ ነው የሚደርሳቸው ማለት ነው። እና እሱ ጋር እንደ ሰውየው አቅም ነው። የግራውንዱን ላይ አስተያየት አድርገን ነው እየሸጥን ያለ ነው ማለት ነው። ገብታችኋል? አብዛኛውን ጊዜ ኢትዮጵያ ውስጥ አክሲዮኖች የተለያየ ትርጓሜ ያላቸው። አንዳንዶቹ በጨበጣ ቦታ ይገዙና ከዛ 8-10 ዓመት አጥረው ይዘው የማህበሩን ብር እንደፈለጉ የሚሉ አሉ። እኛ ያ ነገር እንዳይፈጠርብንና መንግስትም ደግሞ ያን ቦታ እንትን ወደ ሊዝ ሲያወጣው በሁለት ዓመት ውስጥ ሰርቶ የሚያስረክብ ተብሎ ነው እንትን የተባለውና የ12 ካሬዎቹ ክፍያ ተጨማሪ ክፍያ አላቸው። ለ6 ካሬዎቹ ነው 1.5 ሚሊዮን ብር ይወጣላቸው። የ12ቶቹ ደግሞ እስካሁን ድረስ ይወጣላቸው እንትን ለመጀመሪያ ተመዝጋቢዎች ማለት ነው ለ40 ሰዎች። አሁን የሚያስፈልጉን እኛ የምንሸጥ ይሄንን ቦታ ለ40 ሰው ነው፣ 40 ሰዎች ማለት ነው። ለነዚህ ለ40 ሰዎች በ2.5 6 ካሬዎቹን 12 ካሬዎቹን ደግሞ በ4.7 ማለት ነው። 12 ካሬ ማለት ሰፊ ነው፣ ትልቅ ነው። 4,700,000 ማለት ነው። ግን ቅድመ ክፍያቸው የሁላቸውም ተመሳሳይነት አለው። 1,500,000 ነው የሚከፈሉ ሁላቸውም። ተጨማሪ ሁለተኛው ላይ ሲከፈል ሌሎችን ባለ 12 ካሬ የሆኑትን ይከፍላል ማለት ነው። ምክንያቱም 2 ዓመት ማለት ግንባታ የምናካሄድበት ስለሆነ ጊዜ የለንም። በዚህ ውስጥ ደግሞ ሰርተን ካላስረከብ እዛ አካባቢ ያለው ቦታ ላይ ለማሰለት ተፈለገ እኛ ጋር ችግር ስለሚያመጣ ማለት ነውና ስፋታቸው እንደዚህ ነው። በሁሉም ነገር ላይ ግን የምንፈልገው እኛ ለመጀመሪያ ቅድሚያ ተመዝጋቢዎች 40 ሰው ብቻ ነው። ለ40ዎቹ ይሄን እንትናለን። ከዛ በላይ እኮ አለው ቤቱ G+12 ነው በነገራችን ላይ አጠቃላይ አክሲዮኑ። ግን እነሱ ዋጋ ይወጣላቸዋል። እነዚህን ዋጋ አርክሰን እኛ ያመጣናቸው ለምን እንደታውቃላችሁ? ቶሎ ለመስራት ነው። የፋይናንሻል ፓወራችን እንዲገነባ ለማድረግ ነው። ለኛው ሲሚንቶም ብረትም በጣም ውድ ስለሆነ ማቴሪያል ኢትዮጵያ ውስጥ ማለት ነው። ያን ነገር እንትን ለማለት ለ40 ሰው ያመቻቸነው እድል ነው። ከዛ በኋላማ ማለት ሁሉም እንትን ይለዋል። በጣም ፈላጊ እንትን
የበለጠ እንትን ይለዋልና በውድ ዋጋ ነው የሚሸጠው። ለምሳሌ አንድ አክሲዮን አሁን የሆነ የገበያ ማዕከል ቦታ ኮምቦልቻ ላይ በፊት አይታችሁ ከሆነ የቀድሞ መናኸሪያ ላይ ሲሸጥ የነበረው 3.7 ሚሊዮን ምናምን ነበር አይደለ? ልክ በ6 ወሩ ወደ በብዙ ነገር ነው የጨመሩት። ይሄ እንደ እድል ለእድለኞች ነው እንትን ያልነው። የምትመዘገቡበትን ቦታ የመጀመሪያ ቅድመ ተመዝጋቢዎች እታች ግራውንድ ላይ አለው ቦታ ነው የሚደርሳቸው ማለት ነው። ጥያቄ ሌላ ካለ ጠይቁኝ፣ አብራራላችኋለሁ። ነጃት ገብታለች የምትይውታለች ነጁ ነጃት ነጃት የምትይዋለሽ ይሰማል? የኔ ሳይላንት አድርጌያለሁ እንዴ? አይሰማም? ይሰማል። ያንተ ሸሙን እሺ፣ ያው እያዳመጥን ነው። ኢንሻአላህ የምትሉት ካለ ዘማቹ ነጃት የምትሉት ካለ ተናገሩ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወረ እንደው የጠፉ ሁለት ወንድሞችን ስላየሁ እኔ ደስ ብሎኛል። እኔ አልሰማሁም አላየሁ፣ ግን ሱለይማንና ሚኪን ስላገኘኋችሁ ደስ ብሎኛል። አላህ ይጠብቃችሁ። በቃ ዝም ብዬ ለያችሁ፣ ሌላ መልእክት የለኝም። እንኳን ደህና መጣችሁ፣ እንኳን አየኋችሁ። ቴንኪው። ሌሎቻችሁ እንዳላችሁ ያው ስለምንገናኝ ስለምንተያይ ለዛ ነው። ፍቅር ፋኖ እንዲሁም መሲ ጌች ማኛ እንደዚሁ አልሰማህም? ሱሌማን ሰላም በለው። ሶል እንዴት ነህ? ሰላም ነው። እንኳን ደህና መጣህ። ስላየሁ ደስ ብሎኛል። አንተን ስላየሁ ሚኪን ስላየሁ ነው የገባሁት። እወዳችኋለሁ። አላህ ይጠብቃችሁ እስከ ሁል ጊዜ። ቴንኪው። አመሰግናለሁ። በሮኔም ደስ ብሎኛል ስላገኘሁ። ቴንኪው። ጥያቄ አለን ነው የሚለው ኮሜንት ላይ ሰው ጥያቄያችሁ መመዝገብ ወይ መግዛት ለምትችሉ ሰዎች ብቻ ከሆነ እሱ ጋር ወይ ቁጥር ላዩና ጻፉልን። እንደዚህ የሆነ አንድ ቁጥር ወይ ሁለት ቁጥር ወይም ደግሞ አማርኛ መጻፍ ብለን የምትችሉ ከሆነ እንትን በሉ መጠየቅ ትችላላችሁ ኮሜንት ላይ። ሸሙይ ኮሜንት እያነበብኩ እኔም አነባለሁ መልስላችኋለሁ። ኦኬ እንትን ቁጥር አስቀምጠሃል፣ እንትን አካውንት ስር ቁጥር አስቀምጠሃል፣ አንተ ማግኘት ይቻላል። ባዮ ላይ ስልክ አለ፣ በዛ ማናገር ይችላሉ። የቲክታክ ፕሮፋይል ባዮ ላይ አለ። ወይም ደግሞ እዚህ ጋር ነገርን ካላችሁ 0951 45 45 40 መጨረሻው። ይሄ ኢሞም ዋትስአፕም ቴሌግራምም ቀጥታ መስመርም ይሰራል። ታገኙኛላችሁ። ክፍት ነው በፈለጋችሁ ጊዜ። አዎ ክፍት ነው። በፈለጉ ጊዜ መደወል ይችላሉ። ቁጥሩ 0951 45 45 40 መጨረሻው 40 ማለት ነው። ኦኬ በዚህ መጠቀም ትችላላችሁ በማንኛውም ሰዓት።